ታዲያስ አዲስ ታዲያስ አዲስ እንደቀጠለ ነው። እንግዲህ በጣም የዓለም ትልቅ ጉዳይ ነው የኤር ኢንዲያን ጉዳይ። ከአደጋው ጀርባ ደግሞ የተረፈው መንገደኛ ጉዳይ ደግሞ አነጋጋሪ አድርጎታል። በነገራችን ላይ እንግዲህ የአቪዬሽን አማካሪ ነው። የታዲያስ አዲስም እንዲህ አይነት አደጋዎችና መሰል አቪዬሽን ጉዳዮች ሲከሰቱ ዮናታን ብቅ እያለ የተለያዩ ጉዳዮች ላይ ያማክረናል፣ ሀሳብ ይሰጣል። ስለዚህ አደጋም እስኪ ምንድነው የአድማጮች ራሳችንም ጥያቄ ያዛርገን ትንሽ ልናወራው ነው። ዮናታን እንዴት ነህ? እንዴት ናችሁ? ሰይፉ አለን። ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አለን። እስኪ ያው እንግዲህ መገናኛ ብዙሃን ትልቁ ጉዳይ ይሄ ነው። እንደው ከዚህ እንደውም እንጀምር። ለምንድን ነው የአውሮፕላን አደጋ ሲከሰት ድፍን ዓለም ስለዛ ጉዳይ ይዘግባል፣ ይወራል? በተለያዩ ትራንስፖርቶች በተለያየ ትራንስፖርት የተለያየ አደጋ ቢከሰት የፕሌንን ያህል ግን አይዘገብም እና ይሄ ከምን የመነጨ ነው? በጣም ጥሩ ጥያቄ ነው። ከሁሉ ለማስቀደም በዚህ አደጋ ህይወታቸውን ላጡት መንገደኞች፣ የአውሮፕላን አብራሪዎች እና ብር አስተናጋጆች እንዲሁም በአደጋው ስፍራ የነበሩት ነዋሪዎች ሞት የተሰማኝ በጣም ልባዊ ሐዘን ነው የተሰማኝ። እሱን ለመግለጽ ፈልጋለሁ። ሶሊዳሪቲ ዓለም አቀፍ ነው፣ ቢሰሙትም ባይሰሙትም። የአቪዬሽን አደጋዎች አንተ እንዳልከው የዓለምን ህዝብ ልብ በሀዘን አንድ የሚያደርጉት ያለ ምክንያት አይደለም። አቪዬሽን ከብዙ ዘርፎች በላቀ ዓለም አቀፋዊ ነው። በየቀኑ ለምሳሌ በአዲስ አበባ ቦሌ ኤርፖርት የስንት ሀገራት ዜጎች እንደሚያልፉ ካሰብክ የአቪዬሽን ዓለም አቀፋዊነት ማየት ትችላለህ። ባለስታታት 100 በላይ ሀገራት ዜግነት ያላቸው መንገደኞች ኢትዮጵያ አየር መንገድን አምነው በየቀኑ በአዲስ አበባ በኩል ወይም በሌሎች መዳረሻዎች ይሳፈራሉ። እኛ ባናያቸውም እነዚህ ተሳፋሪዎች በተርሚናል ውስጥ እንግዲህ ስትሳፈር አያታቸው ሊሆን ይችላል። እዛው ያለበት እየተኙ ወይም ደግሞ አንድ አውሮፕላን ወደ አንድ አውሮፕላን የሚሳፈሩት ማለት ነው። እንግዲህ ይሄ ሲሆን እንደ አንድ አየር መንገድ ተቋም ብቻ ሳይሆን እንደ ሀገር የምንሸከመው ኃላፊነት ነው ማለት ነው። ምክንያቱም የብዙ ሀገር ዜጎችን ነው። ለምሳሌ ኒውዮርክን ብትወስድ የተባበሩ መንግስታት መቀመጫ ስለሆነች ያቺ ቦታ ትልቅ ኃላፊነት አለባት። እዛ መጥቶ አንድ የሀገር ዜጋ የአንድ ሀገር መሪ ምንም እንዳይሆን ብዙ ትጠነቀቃለች አሜሪካ፣ የምትወደውም ባትወደውም። ምክንያቱም ያ ቦታ ዓለም አቀፋዊ ቦታ ስለሆነ የዓለም ስለሆነ። ስለዚህ በአንተ አውሮፕላን ውስጥ የሚሳፈረው ሰው ከተለያየ ዓለም የሚመጡ ዜጎች ስለሆኑ ኃላፊነቱ በጣም የከበደ ነው። በሀገርህ ዜጋ በሀገርህ ሕግ ብቻ የሚዳኝ ጉዳዮች አሁንም አደጋ ሲደርስ እና ሌላው ምንድን ነው? ለምሳሌ አንድ አደጋ በሚፈጠርበት ጊዜ በዚህ አውሮፕላን ላይ የሚሳፈሩ ብዙ ሀገር መንገደኞች አሉ። አደጋው የደረሰበት ሀገር ከቴሮሪዝም ጋር ነው፣ ከምን ጋር ነው፣ የወንጀል ኤሌመንት ሊኖረው ስለሚችል ይመለከተዋል። ሌላው የካሳ ኤሌመንት አለው ታቢር ጉዳይ። ስለዚህ እንደ ሀገሩ በሀገሩ የተፈጸመ የተከሰተ ነገር በመሆኑ ያ ሀገር ይመለከተዋል። አይሮፕላኑን ያመረተው ሀገር ኩባንያ ይመለከተዋል። እና ይሄ ደግሞ አደጋ የደረሰበትን ሞዴል የሚጠቀሙ ሀገራት ለምሳሌ ቦይንግ 787 ከሆነ ቦይንግ 787ን የሚጠቀሙ ሀገራት በሙሉ አየር መንገዶች ይሄን ነገር በትኩረት ይከታተሉታል። ምክንያቱም ከአውሮፕላን ልክ የማክስ ጊዜ አጋጥሞ ነው የነበረው ነገር ታስታውሳላችሁ። በእርግጥ 787 የመጀመሪያው አደጋ ነው። ከተመረተ ወደ 15 ዓመት አካባቢ ይሆናል ለአገልግሎት ላይ ከዋለ። ይሄ አውሮፕላን አደጋ ሲደርስበት የመጀመሪያው ነው። ብዙ እንኳን ይወጣለት በጣም ሶፊስቲኬትድ ሞደርን የሚባልና በጣም ሴፍ የሚባል አውሮፕላን ነው። እና እንግዲህ በዚህ ምክንያት አደጋ እንደዚህ አውሮፕላን አደጋዎች ሲከሰቱ ዓለም አቀፋዊ ይዘት ስላላቸው የሁሉንም ሀገራት ይመለከተዋል። በዚህ ምክንያት ነው። ሌላው የሰው ልጅ ነው በተፈጥሮ መብረር ማይችል ስለሆነ አውሮፕላን አደጋ ሲደርስበት ፈጽሞ ሄልፕለስ ነው የሚሆነው እና የአደጋውን አሰቃቂነት እና የቤተሰብን ሀዘን መጠን የከፋ ያደርገዋል። አደጋ ከመድረሱ ጥቂት ደቂቃዎች ወይም ሰከንዶች በፊት በመንገደኛና በበረራ ሰራተኞቹ ሊኖር የሚችለውን ተስፋ መቁረጥ
እንዲሁም ጭንቀት ማንም በህሊና ከሚያስበው በላይ በመሆኑ በመላው ዓለም ይህን ሐዘን ሰብአዊ የሆነ ስሜት ስለሚፈጥር ሰው ይጋራዋልና እነዚህ ነገሮች ከብዙ በጥቂቱ በዋነኝነት ዓለም አቀፍ ያደርጋል። ምናልባት የቦይንግ 787 የድሪም ላይነር ጉዳይ ከተነሳ ይህ የመጀመሪያው አደጋ ነው የሚል ነገር ያነበብኩ መሰለኝ። ልክ ነው። እሺ፣ ይሄኛው ብራንድ ላይ ማለት ነው። ምናልባት ይሄ የመጀመሪያው ነው። እውነት ነው ዮናታን? እውነት ነው። ቦይንግ 787 ድሪም ላይነር አውሮፕላን መጠነኛ የባትሪ የምናምን ችግሮች ነበሩበት ከዚህ በፊት እንጂ በአደጋ በእንደዚህ አይነት አደጋ የመጀመሪያው ነው ይሄ ሞዴል። ይሄም ያው የእውነቱን ከዜና አንጻር ከኢምፖርታንስ አንጻር ከፍ ያደርገዋል። ሌላው ምናልባት አንድ መንገደኛ እንደውም ከተረፈ በኋላ ሲጠየቅ ምንም እንዴት እንደሆነ እንኳን መናገር አልችልም ነው ያለው። ለነገሩ በተአምር ነው ሊሆን የሚችለውና እንዲህ አይነት አደጋ እንዴት ሊተረፍ ይችላል? እንግዲህ ይህን ተአምርን ያው በሳይንስም ዲቫይን ኢንተርቬንሽን ይሉታል። ምንም አለ በጣም በሚያስደንቅ ሁኔታ ከዚህም በፊት ከሰው ከማይታሰቡ የአውሮፕላን አደጋዎች የተረፉ ሰዎች አሉ። ይህም በቀላሉ አድማጮቻችን እንዲረዱት መኪናው እንኳን ከዚህ መኪና ውስጥ ሰው ይወጣል ወይ በሚባልበት አይነት አደጋዎች ሰዎች አንዳንድ ጊዜ ሳይጫሩሉ ተርፎ ይወጣል። በአብዛኛው ምንድን ነው የሚሆነው? ኢምፓክቱ ግጭቱ ከሆነ ነገር ከመላተሙ በፊት የሚያመልጡበት በር ይከፈትና እነሱ በማያስባት በዛች በጣም ትንሽ ርፍራፊ ሰከንዶች ቅጽበት ውስጥ ተወርውረው ይወጣሉ፣ ማውጫ ያገኛሉ። እና እሱ የነበረበት ቦታ ኤግዚት ዊንዶው የምንለው ከቢዝነስ ክላሱ ልክ ቢዝነስ ክላሱ ሲያልቅ ያለው ሰፊ እግር ሩም የምታገኝበት አለ አይደል? በር ናት በዳር። ስለዚህ ያቺ በር ስትከፈት እሳቱም ወደዛ አካባቢ ሳይደርስ እሱ በዛ ውስጥ ለማምለጥ እድል እንዳገኘ ነው እሱም በኋላ የተናገረው። አሁን አንድ ቪዲዮ ወጥቷል። ኦልሬዲ አልጋ ላይ ሆኖ ኢንተርቪው ሰጥበት አለ። አንደኛ ነው ሰጠው፣ ግን በእንግሊዝኛ ተተርጉሞ የሀሳቡ በአጠቃላይ ይዘቱ ይሄ ነው። ያይ ነበረ ከፊት ለፊቶቹ በረራ አስተናጋጆቹ እነሱን እያያቸው ነበር። በኋላ ላይ ግን የሆነውን ነገር እሱም ትንሽ ሾኩስ ስለሚሆን ሁሉንም ነገር በግልጽ አያስታውሰውም። ብቻ ራሱን ሮጦ ማምለጡንና ሰዎች አግኝተውት ወደ አምቡላንስ እንደወሰዱት ነው። ከዚህ ጋር እንደ ብዙ ጊዜ በአውሮፕላን አደጋ አንዱ ለዓለም መነጋገሪያ የሚሆነው ምንድን ነው? ታሪኮች አብረው መውጣት ይጀምራሉ። ለምሳሌ ወደ ኤርፖርት እየሄደች ልትሳፈር በዚህ አውሮፕላን በትራፊክ መጨናነቅ ምክንያት 10 ደቂቃ ዘግይታ በረራ ያመለጣት ሴት አለች። 6 ዓመት የብዙ ሰዎችን ልብ ደግሞ የሰበረው የቤተሰቡ ታሪክ። በእንግሊዝ ሀገር ቤተሰቡን ለመውሰድ ብዙ ጥረት ያደረገው ሐኪም በጣም ነው የሚያሳዝነው። እሱ ደግሞ ሲወስድ የነበረው ነገር ነው። እንግዲህ ወደፊትም እንደዚህ አይነት ታሪኮች እንሰማለን። አውሮፕላን አደጋ በራሱ አደጋው ብቻ አይደለም የሚታየው፣ የመንገደኞች ታሪክ የበለጠ ትኩረት ይሰጠዋል። ምክንያቱም በዛ ውስጥ ያለፉትን ነፍሳት እንደ ቁጥራቸው አይወሰዱም። ወደፊት የአቪዬሽን ሕጎች በሰው ደም ነው የሚጻፉት እንላለን። የአቪዬሽን ሎ ሪተን ኢን ብለድ ይባላል እና የእነዚህ ሰዎች ታሪክ ካልጎላ፣ የእነዚህ ሰዎች ታሪክ ካላሳዘነ ሰዎች የመጠንቀቅ እንትናቸው ይቀንሳል። ቁጥር ብቻ እንዳይሆን ማለት ነው። ምናልባት ያው እንግዲህ በዓለም አቀፍ ደረጃ የአቪዬሽን ተንታኝ ነህና ዮናታን፣ አሁን የአውሮፕላን አደጋ በጣም እየበዛ ነው። መንገደኞችም ከሌላው ጊዜ በበለጠ ፍርሃት እያደረባቸው ነው። ይሄን ነገር ምናልባት እንደ ተንታኝ ታዝበኸዋል? እንግዲህ የሚዲያው አሁን አብዛኛውን አውሮፕላን አደጋዎች አስተውላችሁ ከሆነ በቪዲዮ ይቀረጣሉ። ሁሉም ሰው እጅ ላይ ስልክ አለ፣ ሲሲቲቪው በስቷል እና አብዛኛዎቹ አደጋዎች ደግሞ የሚከሰቱት ክሪቲካል ፌስ ኦፍ ላይት የምንለው በጣም ወሳኝ የሆኑት በማኮብኮብ እና በመንደርደር ወይም በመነሳት ሊያርፍ ሲቃረብና ሲነሳ ባሉት አካባቢዎች ነው አብዛኛዎቹ አደጋዎች የሚከሰቱት። እነዚያ ወደ መሬት ስበት በመሬት ስበት አይደል፣ ወደ መሬት ለማረፍ ስትመጣ ትግል ነው።
አንተ ባለህ የመንሳፈፍና ከመሬት ስበት ጋር አመጣጥነህ አውሮፕላኑን ማሳረፍና የመሬትን ስበት ለቀህ ወደ ላይ ለመውጣት ከመሬት ስበት ወደ የራክ ለመሄድ ያለው የበረራ ሂደት ስለሆነ እነዚህ በጣም ከባድ ናቸው። ለምሳሌ መኪና ላይ እንኳን የመጀመሪያው ማርሽ ሁለተኛው ማስነሳት ማለት የሚከብድህ እዛ አንድ ጊዜ ቀጥ ያለ ሜዳ ላይ መሄድ ከጀመርክ ክሩዝ የምንለውን አትላንቲክን ሲያቋርጥ ምን የፓይለቱ ብዙ አይደለም። አውሮፕላኑ በራሱ ይበራል አንድ ጊዜ። እነዚህ ቦታዎች ናቸው ትልቅ ጥንቃቄ የሚፈልጉት። በሰውም ይሁን በሜካኒካል ስህተት አውሮፕላኑን ለአደጋ የሚያጋልጡት እነዚህ የበረራ ጊዜዎች ስለሆኑ የመቀረጽ እድላቸው ሰፊ ነው። አንዱ እንግዲህ በዚህ ምክንያት ሁሉ ነገር ሪፖርት ስለሚደረግ እኔ እናንተ ዛሬ ድሮ ዓለም ላይ ብዙ ነገር እየሆነ አናውቅም ወይም የምንሰማው ዘግይቶ ነው ወይም ካለፈ ከበረደ ነው። አሁን ግን እያንዳንዷን ነገር ሪል ላይፍ እያየ ነው እዛ እየተቃጠለ እኛም እኩል ላይቭ የምናይበት እድል ተፈጥሯል። እሱ አንዱ የሚዲያው ያለንበት ጊዜ ነው። እርግጥ ነው አንዳንድ አመቶች ከሌሎች በተለይ ከፍ ያለ አደጋ ይመዘገብባቸዋል። እውነታው ግን ቁጥሮች የሚናገሩት ነው። ለምሳሌ ከ1970 መጀመሪያ ባሉት አመታት በአየር ትራንስፖርት ምክንያት የሚከሰቱ የመንገደኞች ሞት ከ4.77 በሚሊዮን ከ1 ሚሊዮን ሰው 4.77 ሰው ይሞት ነበር ድሮ። አሁን ከ1 ሚሊዮን 0.05 ነው። ይሄ ማለት 10 ሚሊዮን መንገደኛ ተሳፍሮ አንድ ሰው ነው የሚሞተው ማለት ነው። በጣም ቀንሷል። በጣም ቀንሷል። አሁንም ያለው ቁጥር ይሄ ነው እና መላምቶች አሁን ከዚህ ጋር ያይዤ ማነሳው ምንድነው ብዙ መላምት ሊሰጥ ይችላል። የሰው ልጅ በተፈጥሮ ለሚደርስበት አደጋ ምክንያቱን ለማወቅ በጣም ይጓጓል። ይሄ ጉጉት የሆነ ነገር መንስኤ የማወቅ ጉጉት ችኮላ ደግሞ ተፈጥሯዊ ነው፣ ዩኒቨርሳልም ነው። ኢትዮጵያውያን ጋር ወይ ኬንያን ጋር ወይ አሜሪካን ጋር ያለ አይደለም እና በዚህ የተነሳ ይህን ጉጉት ደግሞ እንደ እውቅና ወይም የሚዲያ ቢዝነስ የሚያዩ ሰዎች ደግሞ የመላምት ገበያውን ሊያደሩት ይችላሉ እና በእርግጥ መላምቶች ሁሉ የሚጣሉ አይደሉም፣ ግን ደግሞ የሚወሰዱም አይደሉም እና ዞሮ በዓለም አቀፍ የሲቪል አቪዬሽን ድርጅት አይኬኦ የምንለው አኔክስ 13 የሚባል አለ። በዛ አንቀጽ ላይ ባለው ነገር ብቻ ነው አባል ሀገራት ሁሉ የሚከተሉት የአደጋ ጊዜ ምርመራ ሂደትና ፕሮቶኮል ስላለ ማለት ነው። በዛ መሰረት ምርመራ ወዲያውኑ ተጀምሮ በአማካይ እስከ 1 አመት ድረስ አንዳንድ ጊዜም ከዚያ በላይ በሆነ ጊዜ ተጠናቆ ለአደጋው ምክንያት የሆነውን ወይም ተያያዥ ምክንያቶችን በሳይንሳዊ መንገድ አጥንቶ ለሕዝብ ይፋ የሚደረግበት አሰራር ነው ያለው እና አሁን ያው ብላክ ቦክስ የሚባለውን ነገር በተለምዶ ትሰማላችሁ። ብላክ ቦክስ የሚባሉት 2 ናቸው። አንደኛው የፓይለቶቹን ድምጽ በበረራ መቆጣጠሪያ ውስጥ የሚቀዳው ሲቪአር ወይ ኮክፒት ቮይስ ሪከርደር የሚባለው ነው። ሁለተኛው ደግሞ የአውሮፕላኑን አጠቃላይ ሁኔታ ፍጥነቱን፣ ከፍታውን እና በሺህ የሚቆጠሩ የአውሮፕላኑን አጠቃላይ የሞተር እንቅስቃሴዎችን የሞተር ሁኔታውን ሁሉ የሚመዘግበው ፍላይት ዴታ ሪኮርደር ኤፍዲአር ይባላል። እሱ ደግሞ ወደ ጭራው አካባቢ በኋለኛው ክፍል ነው ያለው እና በእርግጥ ከለራቸው እነዚህ ብርቱካናማ ወይም ቀይ ናቸው። እሳትና ከፍተኛ የሆነ ግጭትን መቋቋም እንዲችሉ ተደርገው የሚሰሩ ናቸው። እነዚህ ናቸው እንግዲህ አብዛኛውን የበረራውን አደጋ መንስኤ ምክንያት የሚገልጹት እነዚህ ናቸው። ሌላ ሁሉ መላምት ነው። ቅድም እንዳልኩህ ጉጉት አለ። ሰው ምን ሆኖ ነው የሚለውን ጥያቄ በየደቂቃው መመለስ ስለሚፈልግ ከሰው ምላሽ ይፈልጋል። ግን እንደ ባለሙያ በዚህ ሰዓት ይሄ ነው ማለት አይቻልም። አንዳንድ ነገሮችን ግን አንስተን ብንወያይ ለምሳሌ 2 ሞተሮች ጠፍተውበት ነው ወይ ብትል ከዚህ በፊት ጠፍቶ ሳሊን ፊልሙን አይታችሁት ሊሆን ይችላል። ቶም ሃንክስ የሰራውን ካፕቴን ሳሊ። አሁን እሱ 2 ሞተሮቹ አሞራዎች ወፎች ገብተውበት ሃድሰን ሪቨር ላይ ወንዙ ላይ እንዴት አድርጎ እንዳታረፉ አይታል። 2 ሞተሮች ጠፍተውበት የኛም ኮምሮስ 2 ነዳጅ በሙሉ ባለቀበት ጊዜ 2 ሞተሮች ካፕቴን ልዑል እሱ ውሃ ላይ ያሳረፈበት ሁኔታ አይታል። ይሄ ሁሉ ምን ሲኖር ነው እንግዲህ ማረፊያ ቦታ ከፊት ለፊትህ አውሮፕላኑ በአንድ ጊዜ አይወድቅም። ማረፊያ ቦታ ውሃም ይሁን መሬትም ይሁን ትንሽ ገላጥ ያለ ቦታ እድል ሲኖር ነው። እዚህ ላይ እንዳያችሁት የመኖሪያ መንደሮች ናቸው። እንዴት እንደሆነም ማሰብ አይቻልም እና ይሄ ነው እንግዲህ
የምርመራ ውጤት ገና ነው ከተገኙ በኋላ ነው። ያው እንግዲህ ሁሌ እንደምናደርገው ዓለም አቀፍ አቪዬሽን ሪፖርተር ዮናታን መንክር እንዲህ ነገሮች ሲከሰቱ ከአቪዬሽን ጋር የተገናኙ ነገሮችን በአጠቃላይ ደወል እያደረግን ሁሌም መረጃ ይሰጠናል። ዛሬም ስለነበረን ቆይታ ከልብ ነው የምናመሰግነው ዮናታን። በጣም ነው የማመሰግነው ሰይፉ። መልካም ምሽት በያላችሁበት ጥሩ ጊዜ። ያው እንግዲህ እንዲህም ሆኖ እንግዲህ አስተማማኝ ትራንስፖርት መንገድ ነው የአየሩ ዘርፍ እንግዲህ ይሰውር ብቻውን በደንብ ሰው ቢጸልይ አይገርምም ፕሌን ሲነሳና ሲያርፍ። ከዚህ አንጻር ነውና እንግዲህ ደግደጉን ያሰማን ብለናል።